ዲና ምዕራፍ 1 ስልኩ ለሁለተኛ ጊዜ ማንቃጨሉ ነበር። እኔም ጠደፍ እያልኩ በሰዓቱ ለመድረስ ተቻኩያለሁ። የትልቅየዋ ልጄን የካፖርት አንገት በውል ሳላስተካክል እቴቱን አልጨረሽም ወይ በያት ብዬ በመዳፌ ትከሻዋን ገፋ በማድረግ ወደ ስልኩ አመራው። ሄሎ ዲና ነኝ አልኩ። ቶሎ በይ እንጂ አንቺን እኮ ነው የምንጠብቀው አለችኝ ኩኩ። ፊትም የደወለችው እሷ ነበረች። እነ ትዕግስት መጥተዋል ስል በለዘብታ ጠየቅኳት። ሙሴ መጥቷል፣ እሷም በዛ በኩል ቀድማ እንደሄደች ነግሮናል። እነትዬ መጥተዋል፣ ያንቺን መምጣት ብቻ ነው አሁን የምንጠብቀው። አነጋገሯ በፍርሃት ቃና የተቆራረጠ ነበር። ከሷ የተጋባብኝን የፍርሃት ድምፅ ለማጥራት ጉሮሮዬን ስዬ ኢየሩስን ትምህርት ቤት አድርሻ ትመጣለሁ፣ ሰዓቱ ደግሞ ገና ነው አልኩና ስልኩን መልሼ የመኝታ ክፍሉን በደንብ ሳልቃኛው ወጣው። ከበሩ በስተግራ በኩል የሞተው አባቴን የኢንጂነር ፎቶ ጥቁር ባለ ዘርፍ ጉንጉን ተላብሶ ተሰቅሏል። በልቤ ውስጥ እንደ ጥቁር ደመና የተጠቀለለ ትዝታ ላፍታ ያህል ጥሎብኝ አለፈ። እቴቱ ትንሽዬዋን ልጄን አለባብሳ ሁለቱንም መግባ በፕላስቲክ ሳህን የተገጠመ ምግብና በኮዳ የተሞላ ጥሩ ውሃ ሞልታ በረንዳው ላይ ባለው ቁመተ አጣራ ጠረጴዛ ላይ አድርገዋለች። እንግዲህ አልኳት እንደደረስኩ የእቴቱን ፊት ትኩር ብዬ እያየው። መዋለ ሕፃናት ለመሄድ አሁን ጥቂት ደቂቃዎች ይቀራሉ። ዝናብ እንዳይመታሽ ረጅሙን ጥላ ያዥላትና በዝግታ አድርሻት፣ ለአስተማሪዋ ደግሞ ይህንን ስጫት ብዬ የጻፍኩትን ማስታወሻ ሰጠኋት። ወደ ኢየሩስ ዞር አልኩና ቦርሳሽንና ሳህኑን ይዘሽ ወደ መኪናው ግቢ እንጂ ብዬ ጸጉሯን እንደባበስኩላት። መኪናውን ከፍታ እንድትከውናት ቁልፉን ለእቴቱ ሰጠኋትና ወደ ቤት እየተቻኮልኩ ገባው። የሐዘን ልብሴን ለብሼ ጥቁሩን የፈረንሳይ ካፖርት ደረብኩ። ረጅሙን የክረምት ጫማዬን ተጫምቻለሁ። በቂ ገንዘብ መያዜን ቦርሳዬን ገለጥለጥ አድርጌ የፈታተሽኩና መልሼ ቆለፍኩት። በእንቁላል መሰሉ የቁም ሳጥን ፊት ለፊት ዞር ዞር ብዬ ራሴን ከቃኘው በኋላ በቶሎ ወጣው። ኢየሩስ ከዳትሰናዋ ኋለኛ መቀመጫ ኩርምት ብላ ተቀምጣ ታናሽ እህቷን እያየች መስታወቱን ተወለውላለች። ውጭው ጨፍጋጋና የከበደ ነው። ካፊያው በጠዋቱ ይዞታል። ከሰራተኛዬ ከቴቱ ጋር በረንዳ ላይ የቆመችውን ትንሿን ልጄን ጎንበስ ብዬ ግንባሯን ሳምኳት። ጸጉሯን እንደበስበስ አድርጌ አይዞሽ የኔ ፍቅር፣ በኋላ ስመለስ መጫወቻ ይዤልሽ ነው የምመጣው። አሁን ብርድ ስለሆነ ጉንፋን እንዳይዝሽ ወደ ቤት ግቢ ብዬ በልምምጥም በትዕዛዝም አግባብቻት እቴቱን ከጠቀስኳት በኋላ ወደ መኪና ያመራው። ከመኖሪያ ሰፈሬ ከመሿለኪያ ተነስቼ ኢየሩስን ሊሴ ገብረ ማርያም ትምህርት ቤት አደረስኳትና ተሰናብቻት እንደገና ቁልቁል ወደ አዲሱ ቄራ ተዳፋው። ስራ የመግቢያ ሰዓት በመሆኑ መንገዱ በትራፊክ ተጨናንቋል። በተለይ ትምህርት ቤቱ በር ላይ ጧትና ማታ የተከማቸው ትራፊክ እንደኔ ለቸኮለ ሰው እልህ አስጨራሽ ነው። ዳሩ ግን አሁን ይህንን ሁሉ ለማጠንጠን በምችልበት ሁኔታ አይደለሁም። እቶን እሳት ውስጥ እንደገባ ድኝ የሚጋጋምብኝ የጭንቅ ሐሳብ ሰፍሮብኛል። እኔ እህቴም ሆነች ወንድሜ ተወልደን ያደግንበት ለወግ ማዕረግ የበቃንበት መንደሬ አዲሱ ቄራ እንደደረስኩ መኪናዬን በዝግታ እያሽከረከርኩ ወደ ቤታችን የሚያስገባውን አቀበታማ ጠባብ ሰላች ወጥቼ የመኪና ጥሩምባ አሰማው። ምንም ያህል ሳልቆይ ዘበኛው ከፈተልኝና ገባው። ከዛ በሰፊው ግቢ ውስጥ 3 ጥጆች ይፈነጥዛሉ። እናቶቻቸው የአሜሪካን ዝርያ ሲሆኑ ወፋፍራምና ወተታሞች ናቸው። ወደ አትክልቱ ለመሄድ ሲከጅሉ ጠባቂው ሃይ ሲላቸው መኪናዬን መጠለያው ጋር ቆሜ ፈጠን ብዬ ወረድኩና ወደ ቤት ገባው። ኩኩ የያዝኩትን ሻንጣ ተቀብላኝ በስተግራ ካለው ክፍል ገባች። አክስቴ፣ ባለቤቷ፣ አንደኛው የአባቴ ጓደኛ ሙሴ ሳሎን ላይ በሐዘኔታ ይንጎራደዳሉ። በሰለላ አነጋገር እንደምን አደራችሁ ብዬ መልሱን ሳልጠብቅ ወደ መኝታ ክፍል ዘለኩ። እናቴ ከአባቴ በስተግራ ጋቢ ለብሳ ፎቴው ላይ ተቀምጣለች። የታናሼ ታናሽ ዘቢብ ደግሞ ከመስኮቱ አቅጣጫ እግሩን አነባብሮ ተቀምጦ በትካዜ ራሱን ይዟል።
እቴቴ ደህና አደርሽ ብዬ ሰላምታ ሰጥቻት ወደ አባቴ ቀረብ አልኩና በአገጩ በኩል እጄን ሰድጄ እግዚአብሔር ይማርህ አባ አልኩት። ሰውነቴን የሆነ ስሜት እየወረረኝ ምንም ሳይናገር ቀና ብሎ አየኝና የደረቀ ከንፈሩን በምላሱ አርሶ በዛው ነከስ አደረገው። እናቴም ከቅምጧ በዝግታ ተነስታ ወደ ሳሎን ዘለቀች። ሙሴ መኪናዋን አቅርብና እንውሰደው ብላ ተመልሳ ወደ ክፍሉ ገብታ እንደ መንጎራደድ አለች። ያ ፀሐይ የሚመስለው ቅላቷ ወደ በርበሬ መልክ ተቀይሯል። በዚህ ሁኔታ እንዳለን አባዬ በረጅሙ ተነፈሰና ወይኔ አለ። የድላሽ የስፋሽ እንግዲህ አለ እማዬን የጎድን እየተመለከተ። ግን አለ ደግሞ እግሩን እያወራጨ እግዚአብሔርም በአንቺ ላይ ይፈርዳል። በዚህ እተማመናለሁ፣ ይፈርዳል። በገዛ ጓደኛዬ ትከጂኝ አንቺ ከሃዲት። ዘቢብ ግን አለ ጨምሮ አመልካች ጣቱን ወደሱ እየቀሰረ ራስህን እንዳትጥል እንዳታታልል። አንድም ባንተ መዘዝ ነው እንደዚህ ለሆነ የቻልኩት። ተጠንቀቅ ነግሬሃለሁ። በጀርባው ተንጋሎ ኮርኒሱን እየተመለከተ ራሱን መወዝወዙን ቀጠለ። እሻውን ምን አለ ትንሽ አረፍ ብትል አለ ዘቢብ ከትካዜው ነቃ ብሎ። ሌሊቱን እንደዚሁ አደርክ። ንግግሩን ገታ አድርጎ ግራ እጁን በንዴት እያወናጨፈው በዚህ አይነት እየባሰብህ እንጂ እየተሻለ የምትሄድ አይመስለኝም። ፈጽሞ አሁን ዝም በልና በሰላም ሆስፒታል እንሂድ። ትዕዛዝም ወቀሳነቱን ባለየ አነጋገር ተነፈሰ። ወደዚህ ስመጣ መንገድ ላይ የትራፊክ መብራት አስቁሞኝ ነበር። እናም አንዲት ቀጠን ብላ አዳፋማና እስከ ቅልጥሟ የሚደርስ ቡላ ቀሚስ ለብሳ በላዩ የተቀዳደደ ኩታ የደረበች ትንሽ ልጅ የምትመራው አይነ ስውር ሽማግሌ ወደ መኪናዬ ተጠግቶ ስመ እግዚአብሔር ጠርቶ ሲለምነኝና ሳንቲም ስሰጠው የመረቀኝ ታወሰኝ። የማታ ራት የሰማይ መብራት ይስጥሽ ነበር ያለኝ ተዘካሪው። ዘቢብ በንግግሩ መሃል እየተሻለ የምትሄድ አይመስለኝም ብሏል። አባታችን ካልተሻለው ያ ወደሚወደው ቦታ መጓዙ መቼ ነው? መቼም የማታ ራቱን በእርጋታ አላጣጠመው። የሰማዩስ መብራት እንዴት ይሆንለት ይሆን? መቼም እኔ ለሰማዩ ታሪክ መሃይም ነኝ። እዛው ቆምኩበት ቁልቁል እየተመለከትኩ በሐሳብ ተዋጥኩ። እስከ አናቱ ድረስ ሽሽት ያለው ጸጉሩ እንደ መንጨባረር ብሎ ቅጥ የለሽ ሆኗል። አይኑ ጉድጓድ ገብቶ በርበሬ መስሏል። አልፎ አልፎ ትክ ብሎ ሲመለከት ይቆይና መልሶ ያስለመልመዋል። ጸጉራማ ክንዶቹ ከብርድ ልብሱ በላይ አውጥቶ እጥፍ ዘርጋ ያደርግና መልሶ መላልሶ አፉን እንደማበስ ይላል። ከብርድ ልብሱ መሃል እግሮቹን አወጣና ለመቀመጥ እጆቹን ተመረኮዘ። ደገፍ አድርጌ ያስቀመጥኩትና ወደ ታች የተንሸራተተውን ጻዕዳ ጋቢ ወደ ትከሻው መለስኩለት። አንጀቱ ጥፍጥፍ፣ እግሩም ስልል ብሏል። ሲተነፍስ ከአፉ የሚወጣው ትንፋግ እንኳንስ ባዕዳ እኔን ከጉልበቱ የወጣሁትን ትዕዝብት ላይ ይጥላል። የአገጩ ሪዝና ሸንጎበቱ የመላጫው ጊዜ ስላለፈ በጣም አድጓል። አሁንም ያዛጋል ይላል። መልሶ ደግሞ ትንፋሹን ዋጥ ያደርገዋል። ጠይም አሳ የሚመስለው ቆዳው ወዘናው ተሟጦ እንደ መገርጣት ብሏል። በአጠቃላይ ሰውነቱ ሁሉ እንደ ተቃጠለ ቤት ፍርግርጉ ወጥቷል። ወደ ቁም ሳጥኑ በትንሽ እርምጃ አመራሁና ላዩ በተሰካው ቁልፍ ከፍቼ የሌሊት ልብስ አውጥቼ ያቀረብኩለት። ይሄኔ ዘቢብ ከተቀመጠበት ብድግ አለና በጸጥታ ወደ እኔ ቀርቦ ማታ እኮ ነበር ቢጃማ የቀየርንላት አለና ለንግግሩ መደምደሚያ ያጣለት ይመስል ዝም አለ። እኔም ወደ ሳሎን በዝግታ ተራምጄ ስገባ ሁለቱም የማዬ እህቶችና የአባዬ ታላቅ ወንድም ተከታትለው ገቡ። ራሴን ዝቅ በማድረግ ብቻ ሰላም ብያቸው ወደ ሰራተኛችን ወደ ኩኩ ዘለኩ። ኩኩ ማዕድ ቤቱ ውስጥ በኤሌክትሪክ ምጣዱ እንጀራ፣ በትንሹ ምድጃ ደግሞ ድስት ጥዳ ትባትላለች። እንቅልፍ ያጣች መሆኗን በአይኗ መቦዘዝና በሰውነቷ መዳከም ገምቻለሁ። እንኳንስ እሷ እዚህ ያለችው
እኔም በሆን ሐሳብ ሲጠነውዘኝ የሆነ ያልሆነውን ሳወጣና ሳወርድን ያነጋሁት። እኔ ከሄድኩ በኋላ ብዙ ተራበሹ እንዴ ኩኩ ብዬ እንደዋዛ ጠየቅኳት። ከውጪ ሙሴ መኪናዋን እስከ በረንዳዋ ለማቅረብ እየጣረ ነው። አንቺ ልጆችሽን ይዘሽ እንዲሄድሽ ነው ጠብ የጀመሩት። ትዕግስትና ሙሴ እንኳን ዝም ለማሰኘት ሞክረው ነበር። ሲያቅታቸው ዘቢብን አደራ ብለውት ሄዱ። እሱ ምንም ያህል ሳይቆይ በምሽት ወጥቶ ከአንድ ጓደኛው ጋር ሰክሮ መጥቶ እንደ ማፋጨትም እንደ መተከዝም እንደ ማልቀስም እንደ ማኩተምተምም ሲል አድሮ አሁን ሊነጋጋ ሲል ነው ትንሽ ገደም ያለው በማለት ከሙሉ በከፊሉ ነገረችኝ። አነጋገሯ ሁሉ የታከተ ነው። ተስፋ ቆርጣለች። በረንዳ ላይ ቆመው በለሆሳስ የሚያወጉት ሰዎች፣ የመኪኖቹ ድምፅ፣ የላሞቹ ጩኸት፣ የካፊያውን እየጨመረ መጣል፣ የኩኩን የማጀት ጉድ ጉድ ከነገረችኝ ወግ ጋር እያንሰላሰልኩ እንግዲህ ኩኩ አሁን ሁላችንም ድንግርግር ብሎናል። ስለዚህ ቤቱንም ግቢውንም ጠንከር ብለሽ ጠብቂ፣ ላሞቹንም ሰውየው እዚሁ ግቢ ውስጥ እየጠበቀ እንዲያድር ደግሜ ነግረዋለሁ በማለት ሐሳቤን ገትቼ ልወጣ ስል ቆይ ስቴዲና ብላ ወደ ማድ ቤቱ ብፌ ዞረች። ብራማ ቀለም ያለው ፔርሙዝ አወጣችና ቀና ብላ እየተመለከተችኝ አጥሜት ልሰጥሽ ነው፣ ያልገባበት ነገር የለም፣ ለብርዱም ይረዳሻል ብላ ቀዳችልኝ። ምንም ሳላንገራግር ተቀብዬ ፉት ማድረግ ጀመርኩ። ኩኩ የልብ አውቃ ሰራተኛችን ነች። ከኛ ጋር ለብዙ ዓመታት ኖራለች። አጥሚቱን እየጠጣው በመስኮት በኩል ሳማትር አባዬን ግራና ቀኝ ለሁለት ደግፈው በዝግታ እየተራመደ መጣ። አሁንም ይናገራል። የስራሽን ይስጥሽ ይላል በተሰባበረ ድምፅ። በስተግራው የተደገፉት ታላቅ ወንድሙ ይገስጹታል። በስተቀኝ ፈንጠር ብለው ክብ ሰርተው የቆሙት ሁለት ሴቶችና አንድ ወንድ ከጨዋታቸው መሃል የመላኩና የብርቄ መጨረሻ የሆኑ ይቅር። አይ ጉድ! ጉድና ጅራት ከወደ ኋላ። አሁን እሷ ምን ታደርገው? ሰው ሲታመም ባህሪውም አብሮ ይታመማል የሚባለው ሐሰትም የለው የሚሉ የሐሜታ ንግግሮች፣ የውሽንፍሩና የገቢ ወጪው ድምፅ ቢገባቸውም ይሰሙኛል። ምዕራፍ 2 ደጃዝማች ባልቻ ሆስፒታል አንደኛ ማዕረግ እንዲተኛ አስፈላጊው ዝግጅትና የመረከቢያውን ቅጽ ከ2 ቀናት በፊት እኔና ሙሴ እንዲሁም የአባቴ ታላቅ ወንድም አብረን ሄደን የጨረስ ነው። ስለዚህ አሁን የተወሰነለትን ክፍል ይዞ በተጋደመበት አልጋ ላይ ተኝቷል። ጠዋት ቤት ሳትመጣ በዛው ወደ ሆስፒታል የሄደችው ትዕግስት ከአንዲት ነርስ ጓደኛዋ ጋር ነገሮች እንዲፋጠኑ አድርጋለች። ቤት መጥተው የነበሩት ዘመዶችም ሆስፒታል መተኛቱን አረጋግጠው ተመልሰዋል። እኔም ወደ መኖሪያ ቤቴ ኢትዮጵያ ንግድ ባንክ በድጋሜ ስልክ ደውዬ ሁኔታውን ለኃላፊው አሳውቄያለሁ። ዘቢብና ሙሴም ወደ ስራቸው እንዲገቡ ግድ ብለናቸው ሄደዋል። አባቴ የታመመው ጨጓራውን ሲሆን ለብዙ ዓመታት አሰቃይቶታል። እዚህ ሆስፒታልም ሆነ ሌሎች ዶክተሮች ዘንድ እየሄደ የተለያየ ሕክምናና ምክር ማስጠንቀቂያም ተሰጥቶታል። ይህ ስር የሰደደበት በሽታ በትዕግስት ሕክምናዊ ትንታኔ መሰረት የሆድ ዕቃ ቁስል ደረጃ መድረሱን ሙሉ ለሙሉ እርግጠኛ ነች። ነጫጭ ጻዕዳ የሐኪም ልብሶች ለብሰው ትዕግስትና ዋናው ዶክተር ጎን ለጎን እየተነጋገሩ መጡ። አንዲት ነጭ ዶክተር ከበስተኋላቸው ዶሴ ይዛ እነሱ ጋር ለመድረስ በፈጣን እርምጃ ወርወር ትላለች። እማዬ ከወንበሩ ብድግ ብላ ሰዎቹን በአክብሮት ተቀበለቻቸው። እኔ ግን ፊቱንም ኮሪደሩ ጋር ቆሜ ስለነበር አብሬያቸው ነው የገባሁት። አባዬ ጸጥ ብሎ ተንጋሎ ተኝቷል። አዎ ብዙ ጊዜ ነው ዶክተር ትላለች ትዕግስት ቁልቁል አባዬን እየተመለከተች። ፋይሉን የያዘችው ዶክተር የአባዬን የሕክምና ሕይወት ታሪክ መርምራ 6 ዓመት ቀላል ጊዜ አይደለም ብላ ለዶክተሩ አሳየችው። ኢትዮጵያዊ ዶክተር አባዬን ትኩር ብሎ ተመልክቶ ከቋንጃው ሸብረክ አለና አሁን እንዴት ይሰማዎታል? አለ አባዬ በሰፊው እየተነፈሰ። ያው ነው፣ ከውስጥ ወዴን ይጨመድደኛል። በሚያስመልሰኝም ጊዜ መቼም እህል መብላት ትቻለሁ። ደም እየጎረሰ ነው የሚወጣው። የመቅሰሉም ጉዳይ አያጠያይቅም። አሁን እናንተም ብዙ ሳትደክሙ ቀዶ ጥገናውን ብታካሂዱ የተሻለ ይመስለኛል። እዚህ እንድጠጣቸው
እንዳኝካቸው እንደወጣቸው የምትሰጡኝ መድኃኒቶች በሙሉ እንደ ምግብነት ተለማመድኳቸው። ምንም አይረቡኝም። ስለዚህ ቀዶ ጥገናውን በቶሎ አካሂዱት፣ ስለ አምላክ ብላችሁ። የንግግሩ መደምደሚያ ረገጥ አደረገው። የለም እንደዛ እንኳን ባይበሳጩና ተስፋ ባይቆርጡ ደህና ነው። ሆነም ቀረም የራጅ ውጤቱን ስናውቅ ሁሉንም ነገር እናከናውናለን ብለው ዋናው ዶክተር ወደ ትዕግስት ዞር አሉና ግሉኮሱን ቀይርላቸው፣ የደም የሽንትና የሰገራ ምርመራ ውጤት ከላብራቶሪ ዘንድ በቶሎ አቅርብልኝ ካሉ በኋላ ወደ አባዬ ደግሞ በመዞር አይዞት፣ ለእርሶ የተመደብኩት ሐኪም እኔ ነኝ፣ ነገሮች ሁሉ በስርዓት ይከናወናሉ አሉና ከፈረንጇ ዶክተር ጋር ተያይዘው ወጡ። ትዕግስት የሕክምናውን ቁሳቁስ ለማምጣት ስትሄድ እማዬ ብድግ ብላ ዲና አለች። እንግዲህ እኔ መሄዴ ነው። የማታው የእንቅልፍ ድቄት ክፉኛ ተጫጭኖኛል። ሄጄ አረፍላለሁ፣ አንቺ እዚሁ ቆይ ካለች በኋላ ከቦርሳዋ የመኪናውን ቁልፍ አውጥታ በጣቷ ላይ እያሽከረከረች ከክፍሉ ወጣች። አባዬም የጎድን በጥላቻ አይን ተመልክቷት ፊቱን ወደ እኔ ዘወር አደረገና ትይር ተያት፣ አንቺ አረፍ በይ አለኝ። የተባለውን መቼም ሰምታል። ከእንግዲህ ወዲያ ብትታገስ ጥሩ ይመስለኛል። አይምሮህም በብስጭት እየሾቀ ሰላም ካጣ እየተሻለ አትሄድም ብዬው በሰፊው ተንፍሼ ቁጭ አልኩ። ዲና፣ ከዚህ በፊትም እኮ ሁሉንም ነገር የነገርኩሽ መሰለኝ። አሁን እሷ ታጥቃ የተነሳችው እኔን ለማብገን እንጂ በእውነት ያ ነቀርሳ የሚበጃት ሆኖ አይደለም። ያው እናንተም እንደምታውቁት በጉዳዩ ተነጋገርንበት። ዘመድ አዝማዱ ጉዳዩን ሰማው፣ ሚስጥራችንን ፀሐይ ሞቀው። እኔም ነገሩን ከሆዴ ርግፍ አድርጌው ነበር። አሁን ደግሞ የምን ማላሻ ነው ጠላቴን ዳግመኛ ቤቴ የሚገባው? ባለቤቴ ከሆነች የምወደውን መውደድ የምጠላውን መጥላት ነበረባት። ተሰማን ደግሞ በደንብ ነው የማውቀው። አጥንቷን ሳይቀር ግጦን የሚተዋት። በንግግሩ ማብቂያ ላይ የታች ከንፈሩን ነከስ አደረገው። አሁን እኮ አትበሳጭ ነው የምልህ አልኩት፣ አንገቴን ወደፊት አስግጌ። ይህ ጉዳይ ያንተ ጉዳይ ብቻ አይደለም፣ የሁላችንም ነው። አንተ እንደዚህ ስትናገር እሷን በበኩሏ ስለ ዘቢብ ታነሳለች። ውስጡን የማያውቅ ሰው ለእሷ ይፈርዳል እንጂ ለአንተ የሚገደው እንዳይመስልህ። እኛንም በጥላቻዬን እንደምታየን ተገንዘብ ብዬው እኔም በመስኮቱ በኩል ወደ ደቡባዊ አድማስ ወረወርኩት። ታንሳ ሲል ቀጠለ ወፈር ባለ የምሬት አነጋገር። ባትወልደውም ልጇ ነው። በሆዷ የተቀበረውን ቂም አሁንም ልታካክስ አይገባትም ነበር። እኔም ስህተቴ ለዚህ ሁሉ እንዳበቃኝ አምኛለሁ። አሁን የምለው በሰላም ልሙትበት ትተወኝ ነው ካለ በኋላ ፊቱን ወደ ቀኝ መለሰው። ትዕግስት መታ የሕክምናውን ዝግጅት ማድረግ ስለጀመረች ጨዋታችንን ልንቀጥል አልቻልንም። ህመምተኛውን ማነጋገር አይፈቀድም የሚል የማስጠንቀቂያ ጽሑፍ በስተራስጌው ተንጠልጥሏል። በመስኮቱ በኩል ውጭውን እየተመለከትኩ በሐሳብ ተዋጥኩ። ፀሐይ ብልጭ እንደማለት ብላ ነበር። አሁን ተመልሳ በጥቁር ደመና ተሸፍናለች። ደስ የማይል ጭጋጋማ ቀን ነው። የአስፋልቱ ጠርዝ በመንገደኞች ተጨናንቋል። በየመንገዱ ዳር ዳር የተቸመቸሙት የጥድ ዛፎች አረንጓዴ ቀለማቸው ደምቋል። ማለፊያ ውበታቸው ግን የኔን የስጋት አዝማሚያ ሊያስታግስልኝ አልቻለም። የጨጓራ ህመም ምን ያህል አደገኛና አሰቃይ እንደሆነ በአባቴ ሁኔታ ተረድቻለሁ። እንዲህ እንዳሁኑ የሞት ጥላ ሳይወድቅበት ትኩስ ወተት አቅርቡ ይለናል፣ እንሰጠዋለን። ማር ፍቱን መድኃኒት ነው ተብሏል ይለናል፣ እናቀርብለታለን። የጥጃ ስጋ ይጠግነዋል የሚል ጽሑፍም አንብቤያለሁ ይለናል፣ ታርዶ ይቀርብለታል። ይሄ ሁሉ አልበቃ ብሎት ሌሎች የተለያዩ ዘመናዊ መድኃኒቶች ቢቀርቡለትም ከዕለት ወደ ዕለት ጤናው ጥርዥ ብርዥ እያለ ተሽቆልቁሎ እዚህ ደረጃ ደረሰ። የበሽታው ጥንተ ነገር ግን የምግብና እረፍት የማጣት ወይንም ከባድ ስራ የመስራት ጉዳይ እንዳይደለ እንኳንስ እሱ የዩኒቨርሲቲው መምህር ይቅርና ሃሁ የማያውቅ ጥሬ ሰው ይገነዘበዋል። እኔ በበኩሌ ቀዶ ጥገና ከተደረገለት በኋላ እንኳን የሚሻለው አይመስለኝም። ለምን ቢባል በተመሳሳይ ህመም የተያዘች ጓደኛዬ
ከቀዶ ጥገና በኋላ ተመልሳ በመታመሟ ነው። ዘመናችን ራሱ አሰቃቂ፣ አሳሳቢ፣ ረጋ ብለው የሚጓዙበት፣ የያዙትን ቶሎ እንዳያጡ የሚፍጨረጨሩበት፣ እናት ለልጇ ልጅም ለእናቷ ያላት ፍቅር የቀዘቀዘበት፣ እንዲያው በቁሙ የተለያዩ ውስጣዊና ውጫዊ ክስተቶች ስነ ልቦናዊ ጫና የሚያሳድሩበት ነው። ታዲያ በደንባራ በቅሎ ቃጭል ተጨምሮ እንዲሉ ከሚሰራው ከባድ የማስተማር ተግባር ጋር የእናታችን ታማኝ ሆኖ አለመገኘት ተደማምሮበት ነው አባቴን ለዚህ አይነቱ ገዳይ በሽታ አጋልጦት በዚህ አደገኛ ሁኔታ ውስጥ የጣለው። ከእናታችን ጋር ያለነው የዕለት ጠብ ቢሆን ኖሮ ምንም አልነበረም፣ ግን ስር ሰዷል። መቼም ሰው የሆዱ የወፍ ወንዱ አይታወቅም እንዲሉ የእናቴ ሆዷን ሙሉ ለሙሉ ላውቀው ባልችልም አዝማሚያዋ ወደ ክፋቱ ያመዘነ ይመስለኛል። ዩኒቨርሲቲ አብረው የሚያስተምሩት ጓደኛው መጥተው ስለ ጤንነቱና ስለ ሌላው ነገሮች ከጠያየቁት በኋላ ሊወጡ ሲሉ እንደ ማጀብ ብዬ ተከተልኳቸው። አቶ ተመስገን የአባቴ ጥንት ጓደኛው ናቸው። ገና ልጆች እያለን የምናውቃቸው። ሰውየው ከባዳ ብስል ቀይ ጸጉረ ገብስማ ቡናማ አይኖች ያላቸው ሲሆኑ ቁመታቸው ዘለግ ያለ ነው። ስለ ቤተሰቦቼም ጠብ አሳምረው ያውቃሉ። አልፈውም የነገሩ መንስኤ የሆነውን ተሰማንም ያውቁታል። በቤተሰብ ሽምግልና ወቅትም ለበርካታ ጊዜ ተካፋይ ሆነዋል። አባቴንም ብዙ ጊዜ እንደመከሩት ነግረውኛል። አየሽ ልጄ አሉኝ አባባ ተመስገን ወደ መኪናቸው እያመራን። አባትሽን በመክረው አልሰማለ። እናንተም ስር ነቀል መፍትሄ እንደመፈለግ ጠቡ ወደ መረረ ሁኔታ እስከሚደርስ እንደ ዱዳ ተለጉማችሁ ተቀመጣችሁ። ለዚህ ችግር ማቅለያ ያልሆነ ዲግሪ ለምን ተሸከማችሁት? በደናው ጊዜ ውሳኔ ላይ ቢደርሱ ኖሮ እስከ ትናንትናውም ባልታወካችሁ ነበር ካሉኝ በኋላ በውል የማዳምጣቸው መሆኔን ለማወቅ ትኩር ብለው አስተዋሉኝ። እሱም መንታ ልብ ሳይሆን ወደ ተገኘው ቤት ይገባና ጸጥታ ይኖር፣ ወይም እናትሽ እህታቸው ጋር ይቀመጡ። አብሮ ማደር ያልቻለን ማለያየቱን የሚያዋጣው። ይህንን እንኳን ስነግርሽ ጊዜው እንዳለፈባቸው ይሰማኛል። መልአኩ ነው አሁን ጭንቀቱን ሳይተው ማይሞት ከሆድ ቁስለት የሚፈውሰው። ከአንቺ ይበልጥ አባትሽን ባላውቀውም መሰረታዊው ችግር ሳይወገድ ዳር ዳር መንከላውሱ አልታየኝም። ማን የማይጨነቃል? ማንስ ሙሉ ለሙሉ የጣፈተ እንቅልፍ ይተኛል? ማንስ ሳያስብና ክፉ ቅዠት ሳያይ ያድራል? እኔ በበኩሌ ፍጹም ሰላም ያለው ሰው የሚኖር አይመስለኝም። ውሸት ነው። ሰላም አለኝ የሚል ሰው የዋሾ ነው። ታዲያ በእንደዚህ አይነት ወቅት ተጨማሪ የብስጭት ማላሻ አማኑኤል ባያስገባን? አንድ የባህር ማዶ ባልንጀራዬ በቅርቡ ደብዳቤ ሲጽፍልኝ ምን አለኝ መሰለሽ? ሚስቴን ፈታኋት ከ30 ዓመት የጋብቻ በዓል በኋላ። ምናልባት ይህንን ስታነብ ይገርም ይሆናል። ነገሩ ግን ሆኗል። ልጆቻችን በሙሉ ራሳቸውን ስለቻሉ ስጋት የለብንም። እሷ ወደ ዋሽንግተን ስትሄድ እኔ ኒውዮርክ ነኝ። ከፍቹ በፊት እሷ እኔን ስትጠረጥረኝ፣ እኔ ደግሞ በእሷ አድራጎት እበሽቅ ነበር። በዚያ ሳቢያ ሁለታችንም ጽኑ የሆነ የጨጓራ ህመም አደረብን። ይህንን የተገነዘቡት ልጆቻችን ሆስፒታል ወስደው ሲያስመረምሩን በሽታው እያደገ እንደሄደና አንድ ቀን ለደካማው ሕይወታችን መጥፊያ መንስኤ ሊሆን እንደሚችል የስነ ልቦና ሐኪሞች ሳይቀር አስረግጠው ነገሩ። እሺ መፍትሄውስ ብለን ብንጠይቅ ምን ብለው ነገሩን መሰለ? እስከ ዛሬ ድረስ ሁለታችሁም በአንድ ልብ፣ በአንድ ስጋና ነብስ በአንድ መንገድ ትጓዙ ነበር። አሁን ግን የግዴታ የየራሳችሁን መንገድ መጓዝ ሊኖርባችሁ ነው አሉን። ይሄን የልጆቻችን ተባብረው ድግስ ቢጤ ያሰናዱና ፍቹ ተፈጸመ። ማዘጋጃ ቤት የክብር መዝገብ ላይ የሚገኘው ውል ተሰረዘ። እሷም ጋዟን ጠቅልላ ሄደች። እኔም ጓሬ ውስጥ ከአትክልቶቼና ከመጽሐፍቶቼ ጋር እየተጫወትኩ ነው እልሃለሁ። በሽታውም ለቀቀኝ። አየሽ ዲና አሉ አባባ ተመስገን ታሪካቸውን ሲያጠቃልሉ በሰፊው ተንፍሰው። ይህንን የመሰለ ሳይንሳዊ መፍትሄ አለ፣ እስቲ እናንተም ተመካከሩ ካሉኝ በኋላ በማግስቱ እንደሚመጡ ነግረውኝ ወደ መኪናቸው ገብተው ተጓዙ። ምንም እንኳን የነገሩኝ የባህር ማዶ ታሪክ ጨለማ ውስጥ በድንገት ብልጭ እንደሚል የብርሃን ነጸብራቅ ቢያስደስተኝም እናቴም ሆነች አባቴ በስተርጅና ቤታቸውን እንደማያፈርሱ በሚገባ ስለማውቅ ነገሩ የጣፋጭ ዕልም ያህል አስጎምጅቶኝ ብቻ ነው ያለፈው። የእናታችን ትምህርት እስከ 8ኛ ክፍል ነው። ይኸውም እውቀት ቢሆን
በሌሎች ማህበራዊ ትብትቦችና በባህላዊ ጫናዎች ተረምርሞ ደብዛው ጠፍቷል። ምንም እንኳን አባቴ ምሁር ቢሆንም እልህና ቅናት ውስጥ ስለገባ እንደዚህ አይነቱን መፍትሄ እንደማያምኑበት እርግጠኛ ነኝ። ትዕግስትም የራሷ ሃይማኖታዊ መፍትሄ ይፈልግለታል ስለምትልና ዘቢብም ከአባቴ በተሻለ ሁኔታ ውስጥ ስለሚገኝ እኔም ግማሽ አካሌን ከጥቂት ወራት በፊት ያጣው ሐዘንተኛ ስለሆንኩ ይህንን አይነቱን ዘዴ መጠቀም ልትጠልቅ የደረሰች ፀሐይን ወደ ኋላ መጎተት መሰለኝ። ያለሁት ደመ ነፍሴን ነው። ረጋ ብዬና አስተካክዬ ማሰብ በምችልበት ሁኔታ ውስጥ አይደለሁም። ጠያቂው ዘመድ ጎረቤትና ባልንጀራ እየደረሰ ይመለሳል። እኔም ከሰዓት በኋላ እነ ሙሴና ዘቢብ እንደመጡ መጠነኛ እረፍት ለመውሰድ ወደ ቤቴ ተጓዝኩ። ጠዋት የነበረው ጭጋግ ተነስቶ ፀሐዩ በሰማዩ ላይ ያለምንም ተቀናቃኝ ደመና ነግሳበታለች። ምድሪቱም በዝናብ ረክታ በወራት የምትቀዳጀውን አረንጓዴ ኩታ ማለምለም ተይዛለች። ከሙሉ ቀን እንግልቴ በኋላ ጥቂት የእፎይታ ስሜት አደረብኝ። ኢየሩስን ከትምህርት ቤት ይዤ ወደ ቤት ለመሄድ ስነሳ አጣና እንጨት ተሸካሚ መኪና ከፊት ለፊቴ ተጋርጦ እየተንገጫገጨ መንገድ ዘጋብኝ። ሆድ እየባሰኝ በሆነ ባልሆነው ተነጫነጭ። አልቅሺ ጩሂ የሚል ስሜት አድሮብኛል። እኔንም ጨምሮ ሌላ ህመም እንዳያጠምደኝ ሰግቻለሁ። ቤት እንደደረስንም ፍቅርተንና ቴቱን አገኘናቸው። እንደ ተሳሳምን ትልቁ አባባ ተሻላቸው በማለት ፍቅር ታቅፋ ጠይቀችኝ። ደህና ነው የኔ ወርቅ ብዬ ጸጉሯን እንደባበስኩ የውስጥ ስሜቴ እንዳይነበብ ፊቴን በፈገግታ አበራሁት። ተከታትለን ወደ ሳሎን ገባንና አረፍ እንዳልኩ ልጆቼ በግራና በቀኝ መጥተው ከጎኔ ጋደም ደገፍ አሉ። እቴቱም የእጅ ጣቶቿን እንደማፋተግ እያለች እስቲ ህልቢጤ አፍሽ አድርጊ። ቀን ላይ የምትመጪ መስሎኝ ጠበቅኩ። ስልክም ተደውሎ ነበር አለችኝ በፈራ ተባ ድምፅ። በይ መሶቡን ስሪው አልኳት ፈጠን ብዬ። ማን ነበር የደወለው? ሞገስ ነው። በረታሽ ወይ? መስሪያ ቤትሽ ብሄድም አላገኘውሽም፣ ነገ ማምሻውን እመጣለሁ ብሏል አለችና ወደ ማዕድ ክፍሉ አመራች። ሞገስ ከባለቤቴ ሞት በኋላ መቅረብ የጀመረኝ ሰው ነው። ቢሆንም ግን እስካሁን ሙሉ ለሙሉ ፊት አልሰጠሁትም። ነገሮች ሁሉ ድው ስላሉብኝ ስለሱ ያለኝ አስተያየትና ስሜትም የተዘበራረቀ ነው። ከኢንጂነር ሞት በኋላ ሰማዩ እንደ መርግ ተደፍቶብኛል። ወደ ማዕድ ክፍሉ ሄደን በእርጋታ እየተመገብን እንጫወት ጀመር። እቴቱን ዘመናዊ የምግብ አሰራር ስላስተማርኳት በደንብ አሰናርታ ነው ያቀረበችው። አባባን በጣም አመማቸው ብላ ማብሰያውን ሳህኑ ላይ እያወጣች ጠየቀችኝ። አሞታል አልኳት ብዙም ሳላስተውል። ወደ ሌላ ሐሳብ ገብቼ ነበር። አሁንም ተመልሼ እሄድና አመሻሼን የመመጣው ቴሌቪዥኑን ከፍተሽ ስትመለከቱ ጠብቁኝ አልኩና ፍቅርተን መልከት ታደረኳት። ኢየሩስም አስካለ ይሄንን ልካለች ብላ ጧት ትምህርት ቤት ስትሄድ በላኩላት የማስታወሻ ወረቀት ጀርባ ላይ ያለውን ጽሑፍ ሰጠችኝ። እጥፍጥፍ ያለ ስለሆነ ገላልጬ ተመለከትኩት። የኢትዮጵያ ንግድ ባንክ የሚል አርማ ያለው አንድ ጋት የሚያህል ከጥራዝ ላይ የተቀደደው ማስታወሻ ወረቀት ላይ አጭር ሰላምታ አቅርባ የአባቴን ጤንነት ጠይቃ ስለ ኢየሩስ ምንም እንዳላስብ ጫር ጫር አድርጋልኛለች። መልእክቷ ቅቡጭ ጥፍጥ ያለች ነች። የሰው መውደድ ነስቶኝ አያውቅም። ግማሹ ያዝንልኛል፣ ሌላው ይለዘብልኛል። አሁን እሷ ብሬሽ ነው የሚሄደው አለች ፍቅርታ የጎረሰችውን እያላመጠች። ብዙም እኮ አልቆይም፣ ቶሎ ነው የምመጣው። ታጠቡና ልብሳችሁን ቀያይራችሁ ከእህትሽ ጋር ፊልም ይውሺ አልኳት በትዕዛዝ ድምፅ ቅላጼ። ቅድም ለምን ዋሸሽኝ ታዲያ አለች ፈገግ እያለች። ግራ ዓይኗን ጨፈን አድርገዋለች። መጫወቼንስ ለምን ረስተሽ መጣሽ ስትል አንገቷን ወደ ታች ሰበር አድርጋ ሞገተችኝ። አሁን እኮ እሱን ላመጣልሽ ነው የሚሄደው፣ አንቺ ደግሞ አንዳንዴ ችግር አዋቂ አልኳትና ዘጋው። ከምግብ በኋላ ራሴን አዘገጃጅቼ ወደ ቤት ለመሄድ ልወጣ ስል ኢየሩስ ቀረብ ብላ እግሬን ያዝ አድርጋኝ አባዬ መቼ ነው የሚመጣው አለችኝ። የመጀመሪያ ጊዜዋ ስላልሆነ ብዙም አላስደነገጠኝም። እምባዬ እንዳይወርድ ራሴን እየተቆጣጠርኩ ሳም አድርጊያት ይቆያል፣ ሌላ አባት ደግሞ አመጣልሻለሁ፣ በያሁን ግቢ ብዬ ወደ መኪናዋ አመራው። ከኢንጂነር ጋር የገዛናት ቢጫ ዳትሰን በጥንቃቄ ስለሚይዛት መጎሳቆል አይታይባትም።
እሷ ውስጥ በገባው ቁጥር ኢንጂነር ብዬ ጣራና መልሼ አፌን ይዛለሁ። መስሪያ ቤትም ስሙን ስጠራ የሚሰሙት የሥራ ባልደረቦቼ ከንፈራቸውን በሐዘን እንደመጠጡ ነው። እናት አባቴ ቤት እንደደረስኩ እናቴን ጋደም ብላ አገኘኋት። ኩኩን ሰላም ካልኳት በኋላ አመሸሽ ወይ ስል እማዬን በለዘብታ ጠየቅኳት። አይ ደህና ነኝ፣ እንዴት ነው ያ ሰው አለችኝ፣ ፊቷን በጥላቻ አኮሳትራ። ያው እንደ በፊቱ ነው ስላሳጥሬ መለስኩ። እኔማ አፉ አላስቀምጥ ሲለኝ ትቼው ወጣሁ አለች፣ ብዙ ማውራት እንዲያመቻት ያልጋውን መከታ ደገፍ ብላ። ምን አርጊ ነው የሚለኝ? ደሞስ አላደረግኩትም እንጂ ባደርገውስ ምን ሊሆን ነው? በሱ መብሰክሰክ የምፈታ እንዳይመስለው። ድፍን ቄራ ይኸው ጥሬ ስጋዬን እየበላ ነው። ሰው ፊትም መቆሙ አስፈራኝ። ምን አለ እኔኑ ቀድሞ ቢገላግለኝ። ኧረ በገላገላችሁ አለች የጋቢውን ዘርፍ በጣቷ እየፈተለች። መቼም ከኛ በፊት የምትተዋወቁትና በእንደዚህ አይነቱ ግራ አጋቢ ሁኔታ ውስጥ እንድንዳክር ያደረጋችሁት እናንተ ናችሁ ስል መለስኩላት። ይገላግላችሁ፣ ምንም የምለው የለኝም ስትል ቀጠለች በታከተ አነጋገር። ያም የጨርቃም ልጅ ዘቢብን ማለቷ ነው። የማታ ማታ ወገን እንደሚለይ ፊቱንም አውቄው ነበር። ድንጋይ ተሸክሞ ባቀረበው ማሩኝታ ነው እያደገ የሚሄድ ጉድ ጎልቶ ይቅር ለጊዜሩ የማያዋጣ መሆኑን ተረድቼዋለሁ። የሱስ ልጅነት ባፍንጫ ይወጣ። ትናንት ማታ በረንዳ ላይ ሲያላዝን አደረ። ሞርቱ ፈሪስቱ ምን አደረገችው እንዲባልለት ነው? ሀየ ሰው ልጅ። አሁን እስኪ እሱን ትተሽ ቸርቸሩን እናውራ ብዬ ልቀጥል ስላቋረጠችኝና ምንም ቸር የለም ግን ወየውልኝ ለሱ 2 ጸጉር ካወጣሁና የልጅ ልጅ ካየው ወዲያ በዚህ መጠርጠሩ አለችኝ አይኗን ወለሉ ላይ ተክላ። እኔም መመጻደቁ አላስችላለኝና ለምን እንደዚህ ትያለሽ? አባዬ እኮ የሚለው ለምን ሰውየው እዚህ ይደርሳል ነው ስል ዋናውን ባጭ አፈረጥኩት። ቢደርስስ አጉራ ዘለል አደረገኝ እንዴ ስትል አፈጠጠችብኝ። ቀድሞውንስ ከቤተ ዘመዱ ጉባኤ ወዲህ መች ድርሽ ብሎ ያውቃል አለች በቁጭት ሰውነቷን እየናጠች። እሱስ የዛሬ ሳምንት እዚሁ ነበር የሚባለው ስል ፍርጥም ብዬ መለስኩላት። ሌላ ነገር ለመጨመር ቃል አጠረኝ። ማን ነው እንዲያባዩ ስትል ትኩር ብላየችኝ። ቆይ ይቺም ፍርፋሪ አጥግቧታል፣ ወዲህ አሰናብታታለሁ ኩኩን ማለቷን ነው። ያም ቀኑን ይጠብቅ በማለት ዘቢብ ላይ ከሳተች በኋላ ራሷን በህልህ እንደመናጥ አረገች። አረ ሰላማዊቷ ልጅ ጋር አትድረሺ ስለ ኩኩ ተማገጥኩላት። በማታውቀው ነገር በከንቱ አትኮንኛት። እኔ አደባባይ ሚስጥሩን የነገርኩሽ ስለ ቤተሰቡ ክብርና ስለኛ ስለ ልጆች ስቲ ሁሉንም ነገር እርግፍ አድርገሽ ታዩ በማለት ምክርም ቁጭትም የተላበሰ መልስ ሰጠኋት። እኔማ አዳሬም ብዬ ሁሉንም ነገር ትቼው ነበር። እሱ ግን በሰው ፍራጅ ሊጥለኝ ታጥቆ ተነሳ። ማይሙት ዲና ሴትን ልጅ ተቆጣጥሮ መዝለቅ ይቻላል ስትል መለሰች። ከመኝታዋ ተነስታ ነጠላ ጫማዋን ተጫምታ ወደ መጸዳጃ ክፍል አመራች። ሰውነቷ ጭብጥ አክሏል። ነገሩን ለማብረድም ሆነ ለማጋጋም ዋነኛዋ ምክንያት እሷ ነች። ሆኖም በዚህ ሁኔታዋ ከቀጠለች ነገር ተበላሸ። እንደተመለሰችም ኩኩ ቡና አፍልታ ይዛ ገባችና አንዳንድ ሲኒ አድላን ወደ ማጀት ተመለሰች። እኔም ስፈራ ስቸር ታዲያ አሁን ደረስ ብለን አንመጣም እንዴ ስል ጠየቅኳት። ለመሰደብ ነው እንዳደረ ይደርና ጠዋት እሄዳለሁ እንጂ አሁንስ አልንቀሳቀስም ስትል ድፍን ያለ መልስ ሰጠችኝ። አረ የለም ባይሆን ደረስ ብለሽ ተመለሽ፣ ሰው ምን ይልሻል በማለት እንደ ማባበል አልኳት። ያሻውን ይበል፣ አነካኪው እንደ ሀገሩ ሞልቶታል። እውነቱ ነጥሮ እስከሚወጣ ድረስ እችለዋለሁ። አንተ ትብስ አንቺ ትብሽ ተባብሎ መኗኗሩ እንደሆነ ገና ድሮ ቀርቷል። ይልቅ አንቺ ሳይመሽብሽ ሂጂ፣ እኔ አልሄድም አለችና በስልቸታ አይነት በረጅሙ ተነፈሰች። ሌላ ነገር ለመናገር አልፈለግኩም። እማዬም ሆነች አባዬ አንዴ ከጠመሙ ማንም እንደማያቃናቸው አውቃለሁ። ቅጃቸው ካንዱ ውሃ ነው። ውስጥ ለውስጥ ስለተባሰሉ የሚሆነውን ነገር ዝም ብሎ ከመጠባበቅ በስተቀር ሌላ አማራጭ የለም። ያም ቢሆን ግን መቼም አባታችን በመሆኑ ለሱ እንኳን ባይሆን ለኛ ለዘመዶቿ ክብር ሄዳ አጠገቡ መገኘት ነበረባት። እንደዚህ መጨከኗ ለኔም አስገርሞኛል። ተጨማሪ ሰጣ ገባውን ትቼ ቡናውን ካከተምኩ በኋላ ኩኩን ተሰናብቼ ወደ ሆስፒታል አመራሁ። የሕክምና ምርመራ ውጤት
በዶክተሮች ዘንድ በመታወቁ አስፈላጊው ዝግጅት ከተጠናቀቀ በኋላ አባታችን ሙሉ ቀዶ ጥገና ተደረገለት። ተሽከርካሪውን አልጋ እየገፉ ሲያመጡት በጣም ስለዘገዩ በወቅቱ እጅግ ሰግተን ነበር። ምንም እንኳን ትዕግስት አንዲቷ ተሳታፊ ብትሆንም በሐኪሞች ሚስጥራዊ ሕግ መሰረት የነገሮችን ላዩን እንጂ በጠሊቅ አታስረዳንም ነበር። ከቀዶ ጥገናው በኋላም ሆስፒታል 15 ቀን ያህል እንደቆየ እንደተለመደው የዶክተሮቹና የነርሶቹ ጉባኤ የጧት ጉብኝት በሚያደርጉበት ጊዜ ዋናው ዶክተር ረዘም ላሉ ደቂቃዎች ምክር አዘል ንግግር ካደረጉ በኋላ በመጪው ሳምንት ሊወጣ እንደሚችልና ዘለግ ያለ እረፍት ሊወስድ እንደሚገባ ነገሩት። እኔም ስለ ሁኔታው ትዕግስትን አናግሬያት ነበር። ከእንግዲህ ምንም ነገር የለበት፣ በቂ እረፍት ካደረገና ብስጭቱን ከተወ ተፈውሷል። ቁስሉም አነስተኛ መሆኑን ከራጅና ከሆድ ዕቃው ምርመራ ተገንዝቤያለሁ አለች፣ ንግግሯን ቁርጥ እያደረገች። እኔም አይኔን ከአይኗ ላይ ሳልሰብር ይውጣ ካላችሁ ይውጣ፣ ዳሩ ግን ነገራችሁ ሁሉ ታጥቦ ጭቃ እንዳይሆን አሁኑኑ ቤተ ዘመድ እንደተሰበሰበ ከእናታችን ጋር ወደ አንድ አይነት ስምምነት ቢደርሱ የተሻለ ይመስለኛል። አየሽ ትዕግስት በማለት ማስረዳቴን ቀጠልኩ። ይሄኔ ሙሴና ዘቢብ ተያይዘው ገብተው ስለነበር አግዳሚውን ወንበር አመቻቸሁላቸው። ከዚህ ቢወጣም ተመልሶ ቤት ቢገባም ያው ከሳት ወደ ሳት ረመጥ ማለት ነው። እንደኔ እኔው ጋር ቢተኛ ደስተኛ ነኝ በማለት የልቤን ተነፈስኩ። እሺ አይሉም አለ ዘቢብ ሉጫ ጸጉሩን ወደ ኋላ እየላገ። ዘመድ መሰብሰቡም ያው ነገሩን መቆስቆስ ነው። ይውጣና ቤት ገብቶ የሚፈጠረውን ነገር እንጠባበቅ ብሎ ተመለከተኝ። ምንም አይሆኑ፣ ቢወጡና እዛው ቢገቡ ነው የሚሻለው በማለት ሙሴ ጀመረ። ብዙ ጊዜ ከመናገር ይልቅ ዝምታን ይመርጣል። ከዚህ በኋላ ግን ጠጣለው በሳጫለው ማለት የሚቻል አይመስለኝም። ማዘርንም እንደምንም መካክረን እንደ በፊቱ ተስማምተው እንዲኖሩ እናደርጋለን አለ። በዚሁ መሰረት አባቴ በተባለው ቀን ከሆስፒታል ሊወጣ ቻለ። ለሆስፒታሉ የሚከፈለውንና ሌሎች ነገሮችን ከእናቴ ጋር በመሆን አከናወንን። በላዩ ላይ እምቦሳ የተወለደበት ማለፊያ ወይፈን ታርዶ አባታችንን ማስታመም ያዝን። ከቀን ወደ ቀን ሻል እያለ የመጣ መሰለ። እኛም ሆነን ዘመድ አዝማዱ እዛው ውለን እያመሸን ነው ወደ ቤታችን የምንከተተው። አንድ ቅዳሜ ቀን ቤቴ ሄጄ ወደፊት ስላለብኝ የግሌ የሕክምና ምርመራ ዝግጅት ለማድረግ ጋንዲ መታሰቢያ ሆስፒታል ስልክ ደውዬ የግል ሕክምና ክትትል ከምታደርግልኝ ህንዳዊት ዶክተር ጋር ቀጠሮ ይዤ ስመለስ ስልኩ በድጋሚ አንቃጨለ። ከእናት አባቴ ቤት ነበር። ነገሩ ባጭሩ አባታችን እንደገና በጠና ስለታመመ በቶሎ እንድደርስ ነበር። ባለቤቴ ኢንጂነር የሞተው ገና የ1 ወር ቅሪት እንደሆንኩ ስለነበር አሁን ማቅለሽለሽና ልቤን መለበቅ ይሰማኛል። በዚህ ሁኔታ ላይ ያለው ትንሽ የህሊና ፋታ ሰጥቶኝ የነበረው የአባቴ ህመም በድንገት ዳግም በማገርሸቱ ሰውነቴን አጦለወለኝ። ጥሩ ውሃ ቴቱ ከሰጠችኝ በኋላ እየተጣደፍኩ ወደ መኪናዬ ገብቼ በፍጥነት ተፈተለኩ። ገና ግቢው እንደገባው የአባቴ የጣር ጩኸት በጆሮዬ ገብቶ በሐሳብ ይነጠኝ ጀመር። ሳሎን የቆሙትን ሰዎች ጣጥሼ ካለፍኩ በኋላ ምን ነካው? ምን ሆነ ብዬ እናቴንም ዘቢብንም እሱንም እያየው ጠየቅኳቸው። ይልቅ እዛ ሆስፒታል ሂድ፣ የአሁኑ መጮህ አይረባም አለ ዘቢብ እንደተከዘ። እናቴም በመስጋት አይነት ወደ አልጋው ቀረብ ብላ ዲና ምን ተሻለ? ደህና የተወውን ብስጭት ጀምሮ እንደው መጮህ ብሎ ነበር። አሁን ወደ ሽንት ቤት ደርሶ ሲመለስ ጠባቧ መተላለፊያ ጋር ክፉኛ ወደቀ። እባካችሁ አፋብሱና እዛው አድርሱልኝ አለች በመርበትበት ስሜት። ከዚያም በፍጥነት ወደ ሆስፒታል ይዘነው ሄድን። ዶክተሮችም ሕይወቱን ለማዳን በጣም ታገሉ። የሆነው ሊተርፍ አልቻለም። አወዳደቁ ክፉኛ ስለሆነና ከውስጡ ስለተቦተረፈ እኩለ ሌሊት ላይ አረፈ። የመሞቱ ዜና እንደተሰማን ትዕግስትና እናቴ እየተንሰቀሰቁ ተላቀሱ። እኔ ግን በድንጋጤ በድን ሆኛለሁ። ከዓይኔ የእንባ ጠብታ እንኳን አልወጣልሽ አለኝ። ዝም ብዬ ግራና ቀኝ የተንጎራደድኩ ዛብራለሁ።
ማናችንም ብንሆን ከቶ ይደርሳል ብለን ያልጠበቅነው ዱብዳ ስለሆነብን ከመጠን በላይ ተሳቀቅን። ሕይወት ለካ እንደ ሸረሪት ድር የቀጠነች ናት። ጧት ታይቶ ማታ ጥርኛ አፈር መሆን። አቤት በዚህች ሕይወት ስንት ክፋት ይጎነጎንባታል፣ ስንት ከንቱ ይታቀድባታል፣ ስንቱ ሟችነቱን ዘንግቶ በትዕቢት ይንጠራራባታል። ለአባቴ ሀገር ምድሩ አለቀሰለት። ዘመዶች፣ ተወላጆች፣ ባልንጀሮች፣ ጎረቤቶች፣ የመስሪያ ቤት ባልደረቦች በእጅጉ አዘኑለት። ከጥቂት ወራት በፊት ከሞተው ባለቤቴ መቃብር አጠገብ ተቀበረ። የባለቤቴን መቃብር ሐውልትና የአባቴን ትኩስ አፈር የለበሰ መቃብር ስመለከት ፍጹም ባዶነት ተሰማኝ። በአንድ በኩል ደግሞ እንግዳ የሆነ የረፍት ስሜት ተሰማኝ። ከሐሳቤ እፎይታ አገኘው። ሕሊናዬ ነጻ ሆነ። አንድን ጥርጣሬ በተሞላ ተስፋ የጠበቁትን ነገር ወይም ማግኘት ወይም ደግሞ ጨርሶ ማጣትን የመሰለ ግልጋሌ ነገር የለም። ድኖ ከኛው ጋር በደስታ ይኖራል የሚል ግምት ነበረን። ይሄ ሐሳባችን ዘውትር ልባችንን እንዳንጠለጠለው ነበር። ሆኖም ይሄ ሳይሆን ቀርቶ ተቃራኒው በመሆኑ ራሱን የቻለ እረፍት ነው። የሆነው ሆኖ እንደዚህ ብዬ የሆዴን ለአንዳቸውም ገልጬ አልተነፈስኩም። ምናልባት እኔ እንደተመለከትኩት ሌሎች አልተመለከቱ ይሆናል። በሌላው አንጻር አባታችንን ለእንደዚህ አይነቱ አሳዛኝ አሟሟት ያበቃውን የባላጋራችንን የተሰማን ጉዳይ በልቤ ይዤዋለሁ። የቀብሩ ቀን እንደተገኘና ከዘቢብ ጋር ረብሻ ተነስቶም እንደተባረረ ጭምጭምታውን ሰምቻለሁ። ነገሩ በዚህ ብቻ እልባት የሚያገኝ አይመስለኝም። በዚህ ሰበብ ነው። ገና የሁለተኛ ደረጃ ተማሪ በነበርኩበት ጊዜ የተሰማ ጊዜና ሰዓት እየጠበቀ ወደ ቤታችን ይመጣ እንደነበር ትዝ ይለኛል። ከአባዬ ጋርም ጓደኛ ስለነበር በሌሎቹ አይን ነበር የምመለከተው። እንዲያውም በዚያን ሰዓት ስለ እንደዚህ አይነቱ ማህበራዊ ችግር የነበረኝ ግንዛቤ በጣም ውስን ነበር። ያኔ ዋና ትኩረቴ ከነ ትዕግስት ከሰፈርና ከትምህርት ቤት ባልደረቦቼ ጋር ቤቱን እያደመቅን ጥናታችን ላይ ማተኮር ነበር። ቀን ወደ ቀን ከዓመት ወደ ዓመት ግን አባቴና ተሰማ መቃቃር በመካከላቸው ስለተፈጠረው እዛች ግድም እንደማይደርስ ተነግሮት ልውስ ሳይል ብዙ ጊዜ አለፈው። አሁንስ እንደዚህ አራስ ነብር የሆነው ዘቢብ የዛኔ አባባ ተሰማ ይሄን ይግዙልኝ እያለ ነበር የሚቀራረበው። ትዕግስትም ብትሆን ከልጅነቷ ጀምራ ነገሮችን ከሁኔታዎች ራሷን ገለል ማድረግን ነው የምትመርጠው። ተሰማ መልኩ ብስል ቀይ፣ ቁመቱ ዘለግ ያለ ሲሆን አለባበሱን የሚያሳምር ይቀረህ የማይባል ውብ ነው። ከሁሉም የሚገርመው ተፈጥሮ አባዬም ሆነ ሌሎች ጓደኞቹ ከዓመት ወደ ዓመት እየደከሙና እያረጁ ሲሄዱ፣ እሱ ግን እዛው በወትሮ ሰውነቱ ጸንቶ መቅረቱ ነው። ብዙ ጊዜ አለንጋ ጣቶቹን ማንቋቋት ይወዳል። አንድ የመኪና መለዋወጫ ዕቃዎች መሸጫ ድርጅት ነበረው። ሆኖም ግን በመስከሩ ምክንያት በሐራጅ መሸጡን በሚገባ አውቃለሁ። ሁሉም ወንዶች ልጆቹ የሰፈር አውደልዳይ ሲሆኑ አንዲቱ የቡና ቤት ገንዘብ ተቀባይ እንደሆነች አውቃለሁ። እሱም አሁን የሚተዳደረው በጡረታ በሉ ሲሆን ሌላ ሚስጥራዊ ገቢ ምንጭ አለው እየተባለም ይወራል። ይህ ግለሰብ ከኛ ጋር በነበረው ስር የሰደደ ቅርርቦች ምክንያት የቤተሰቡን ሚስጥር አንድ በአንድ ያውቃል። እንዲያውም እናታችን ደህና አድርጋ ገንዘብ ሰጥተዋለች የሚል ጭምጭምታም አለ። መቼም ጆሮ ለባለቤቱ ባዳ እንዲሉ ለእኛ ነገሮች የሚያደርሱን የሰሚ ሰሚና ተሸራርፈው ነው። አባታችንንም ያሳረረውና ለዚህ ያደረሰው ይህንን በማወቁ እንደሆነ ጥርጥር የለውም። እርሱ ከእናት አባቱ በወረሰው ሀብት ላይ ቀን ከሌት ደክሞ ያጠራቀመውን ማንም ተባራሪ በላተኛ ሲያነክተው መመልከቱ ራሱን የቻለ የቁሞት ነው። የከእንግዲሁም ነገሮች አቅጣጫ ወዴት እንደሚያመራ ለማወቅ እጅግ አዳጋች አይደለም። እኛም ልጆቿም ሆነን እናታችን ከኛ ሌላ ግብ ግብ ፊት ለፊታችን ተጋርጦ ይጠብቀናል። አባታችን በተናዘዘው መሰረት እኔ ፒያሳ መሃል የሚገኘውን ላውንደሪና መጠነኛ ገንዘብ ከባንክ ተረክቤ ወደ ስሜ ያዘዋወርኩ። ትዕግስትም የሰዓት መሸጫውን መደብር ስትወስድ፣ ዘቢብ ደግሞ የብስኩት ቤቱንና የባንኩን ገንዘብ ሚዛናዊ በሆነ መልኩ ተረከበ። እናታችንም የሆቴል ቤቱን ድርጅት እኛው ሰፈር አጠገብ ያለውን የግሏ አድርጋ ቀዩን ሬኖልት ወሰደች። በአጠቃላይ አንዳችን ከአንዳችን ሳንበላለጥና ሳንጫጫን የግራና ቀኝ ቤተ ዘመድ ጉባኤ ባለበት ተዋረስ ነው። ይሄም ቢሆን ግን መሰረታዊ የቤተሰባችን ንብረት
በእናታችን ቁጥጥር ስር ነበር። እኔም ከትልቁ ቤት ቀረት እያልኩ የግል ቤቴን ማሟሟቄን ቀጥያለሁ። መቼም ቢሆን ግን ወንድ የለመደ አልጋ ያለ ወንድ ያምራል ማለት ዘበት ነው። እርግዝናዬም እየገፋ በመሄዱ በየጊዜው የሆስፒታል ምርመራዬን አደርጋለሁ። ከመኖሪያ ቤት ባልደረቦቼና ካለቃዬ ጋር ያለኝ ግንኙነት ደህና ነው። የክረምቱ ወራት መግቢያ እየገፋ ሄዶ ሰኔ ወር መገባደጃ ላይ ያለ ወትሮ ፀሐያማ በሆነ ውብ እሁድ ቀን ቅዳሜ ማታ በደወለው መሰረት ሞገስ በቤቢ ፊያት ጎንበስ ቀና እያለ መጣ። በክብር ከተቀበልኩት በኋላ ወደ ሳሎን ገብተን ጨዋታችንን ተያያዝ ነው። ኢየሩስና ፍቅርተም እጆቹን ግራና ቀኝ ጨብጠው እንደያዙት እየበረታሽ አይደለም ወይ አለኝ፣ ጉሮሮውን እንደማጥራት ብሎ። አዎ ምንም አይደለም አልኩት በለሆሳስ። በፈረንጅ አገር እኮ አለ ቀኝ እጁን እያወናጨፈ እስከ 4-5 ጊዜ ቀዶ ጥገና ይደረጋል አሉ። ያንቺ ይሄ የመጨረሻዬ ነው ማለትሽ ገርሞኛል፣ አሳስቦኛል። እሱማ እኔም ሰምቻለሁ አንብቤያለሁ። ግን አየህ ይህንን የተሸከምኩትን በደህና ከተገላገልኩ ይበቃኛል። ለየትኛው ሁኔታና ደስታ ብዬ ነው ራሴን በየጊዜው እንደ መስዋዕት ከብት ጭዳ የማደርገው ስል መለስኩለት። እሱስ ላይ እውነት አለሽ ግን አለና ለመናገር የጀመረውን አንጠልጥሎ ተወው። የኔ ነፍሰ ጡር መሆን እንኳንስ ለእኔ ለባለ ጉዳዩዋ ይቅርና ለወዳጅ ዘመዶቻችንም ቢሆን አሳሳቢ ነው። እርግዝናዬ ኃይለኛ ነው። እንደ ሌሎቹ እንስቶች አያወላዳኝም። የመጀመሪያ ልጄን ኢየሩስንም ከ4 ዓመት በኋላ ፍቅርተን በቀዶ ጥገናን የተገላገልኩት። ይሄው አሁንም ሆዴ ያለው ሽል የመጨረሻዬ እንደሚሆን ውሳኔ ላይ ተደርሷል። ሰውነቴ ደከም ያለ ስለሆነ ለደህንነቴ ሲባል በዚህ እንድቆርጥ ተስማምቻለሁ። የአሁኑ ነፍሰ ጥሩነቴ ግን በጣም ያስፈራኝ ይዟል። ደርሶ ሆዴን ባርባር ይለኛል። ምን ታደርገዋለህ አልኩት ሞገስን እንደ መሳቅ እያልኩ። ሰው እኮ ከተጻፈለት በላይ እንዳይኖር የተፈጥሮ ሕግጋት ራሳቸው ያስሩታል አይደል? የታደሉትማ ደርዘን ይወልዱ አይደል? የኔ ወጣ እንደዚህ ከሆነ እነዚሁኑ ይባርክልኝ ብዬ በጸጋ ከመቀበል በስተቀር የተለየ አማራጭ የለኝም። እሱማ ልክ ነሽ፣ ማለቴ እንዲያው ለጨዋታው እንጂ ችግርሽንማ አንቺ ታውቂዋለሽ ብሎ ተንተባተበና በረጅሙ ተነፈሰ። እኔም ስለ አሳለፍኩት አስቸጋሪ እርግዝና የወሊድ ጊዜ አተረኩለት። ጨዋታዬ እንዳልጣመው እርግጠኛ ነበርኩ። ወዲያው ፈራ ተባ ባለ ድምፅ አሁን እንኳን የመጣሁት ስለ አንድ ጉዳይ ላማክርሽ ብዬ ነው ብሎ መኪናው ብልሽት እንዳለበትና ለመሳሪያ የሚሆን ጥቂት ገንዘብ እንዳበድረው ሌላም የችግር ዝባዝንኬ ቀባጠረ። የነገረኝን ለጆሮ እንግዳ የሆነ ጥያቄ እያጠነጠንኩ በትዝብት አይን መልከት አድርጌው ቀና ስል አይኔ ኢንጂነር ፎቶ ላይ አረፈ። በሐሳቤ ጭው ብዬ ነጎድኩ። የሁለተኛ ደረጃ ትምህርቴን አገባድጄ ዩኒቨርሲቲ ስገባ ኢንጂነርም የሁለተኛ ዓመት ተማሪ ሆኖ ተዋወቅን። ትውቃችን ራሱ ልዩ ትዝታ ነበረው። አባቴ እዛው ዩኒቨርሲቲ የሂሳብ መምህር ሲሆን በአብዛኛው ተማሪ ዘንድ የታወቀ ነው። ታዲያ አንድ ጊዜ ሟቹ ባለቤቴ አባቴን በግሉ ለማነጋገር ፈልጎ አመቺ ጊዜና ስፍራ እያጣ ይቸገር ነበር። ሁሉም በየፊናው የየራሱን የሞት ሽረት ትግል በሚያካሂድበት እንደ ዩኒቨርሲቲ ባለው ስፍራ እያንዳንዷ ደቂቃ በወርቅ ዋጋ የምትመዘን በመሆኗ ሞክሮ አልሳካለት ይለዋል። አንድ ጠዋት ግን በመመገቢያው ክፍል እያለን የመምህር መላኩ ልጅ መሆኔን ሲፈራ ሲቸር ጠየቀኝ። መሆኔንና ጉዳዩ ምን እንደሆነ ጠየቅኩት። እርሱም ከአባቴ ጋር ሊገናኝ እንደፈለገ ብቻ እያቃተተ ድፍን አድርጎ ነገረኝ። ቀጠሮ ይዤ ከአባቴ ጋር ማገናኘት ደግሞ ቀላል ስራ ነበር። ኋላ እንደተረዳሁት አባቴ ይሰጥ የነበረው ኮርስ በእክል ምክንያት ባለመሸፈኑ ተጨማሪ እርዳታ ፈልጎ ነበር። ከዛም ከዕለት ወደ ዕለት ባልንጀራነታችንን እያሳደግን ግቢውም ውጭውም አምኖልን ትምህርታችንን እንዳጠናቀቅን ደመቅ ባለ ሰርግ ተጋባን። የነበሩን የጫጉላ የፍቅር ጊዜያቶች ልዩ ትዝታዎች አሏቸው። ልቡን ሳያስቀር ይሰጠኝ ስለነበርና በወንድነቱ ስለምኮራ ለደቂቃ እንኳን ልለየው አልሻም ነበር። ፈርጣማ ክንዱ ስር ተሸጉጬ የብብቱ ጠረን ሲያውደኝ ሰውነቱን በጣቶቼ ስደባብሳቸው እንዳሻኝ ስጨባብጠው እሱም በአጸፋው በፀጉሬ ውስጥ ጣቶቹን እያስኬዳቸው ይችን ዓለም ለቀን ወደ ሌላ ቃላት የማይገልጻት ብሩህ የፍቅር ዓለም ስናርግ ስንተሳሰብ፣ ኧረ ስንቱ
አሁን እንደዚህ አይነት ሸለቋማ ህይወት ውስጥ ተረፍቄ ልቅር? አይ ኢንጂነር። ከዚያም ኢየሩስን እንደወለድኩ የሙያ ማሻሻያ ኮርስ አግኝቶ ወደ ፈረንጅ ሀገር እንደሄደ የነበረን መነፋረቅ፣ ወደ ባህር ማዶ የሄደ ወንድ ሻንጣ ሳይዝ አይመጣም የሚል ቀልድ ለበስ አስጊ ወሬ ሰምቼ አንዷ ነጭ ልቡን ተሰልቦ ይሆን እያልኩ በሞኝነት ሳስብ ተመልሶ መጥቶ የናፍቆት ፍቅራችንን እንደ አዲስ ስንቋደስ ፍቅርተንም ስገላገል በቀዶ ጥገናው ሰዓት የነበረበትን ጭንቅ እኔው ጋር እኩል አርግዞ ሲያመጥ ንጽህናውንና ለስራው የነበረው ትጋት ሌላውም ፊቴ ሲጋረጥ እንኳንስ ዳግመኛ ወንድ ለማፍቀር ጭራሽ ጩሂ ያሰኘኛል። ሕይወቴ በሰቀቀን አረንቋ ተዘፍቋልና። ይሄን አሁን ያለንበትን ቤት ሰርተን ከመምጣታችን በፊት ወላጆቼ ዘንድ ነበርን። ቅርታ ወይንም መቃቃር ሳይፈጠር በሰላም ወደ ሰራነው ቤት እንደገባንም ግቢውን በተለያዩ እጽዋት አሸብርቆ በአበባ አስጊጦ የሚሳሳለትን የጽድ ገነት ተከናንቦ ይዞ በእረፍትና በበዓላት ቀናት እንደ ጉብል ጸጉር በተከመከሙት ጥዶች መካከል ለምለሙ ሳር ላይ ከልጆቻችን ጋር የምድር ገነት የሆነ ኑሮ ያለ ገደብ እንደ ኮመኮምኩ ነበር። ሞቅ ያለ ፍቅር ደንቃራ ያጣውምና ብርሃኑን ወደ ጨለማ የሚቀይር የነበረውን እንዳልነበረ የሚያደርግ እኔንም ይሄንን በመሰለ ሰቀቀን ኑሮ ላይ እንድወድቅ የዳረገኝ ይግባኝ የሌለበት አማላጅ የማይላክበት የእርሱም ነገር ዘወትር አንጀቴን እየበላኝ እንዲኖር ያደረገው ዱብዳ ላይ ወደቀ። እስካሁን የመከራውን አተላ እየተጋጥኩት ነው። በእቅዳችን መሰረት መውለድ እንዳለብኝ በአመክሮ ከተወያየን በኋላ ደስ የሚሉና እስክሞት የማረሳቸውን የፍቅር ሌሊቶች ማሳለፍ ጀመርን። መሰረታዊውም የእርግዝና ምልክቶች እንደሚታዩብኝ የአንድ ወር ጽንስ መያዜን ጠዋት በቁርስ ሰዓት አማክሬው ነበር። ሁለታችንም ለልጆቻችን ወንድም እንደምናገኝላቸው ተስፋ አድርገን ነበር። ስቀንና ተሳስቀን ተደስተን ተሳስመን ወደ የስራችን ሄድን። ትዝ ይለኛል ዕለቱ ረቡዕ ረፋዱ ላይ ነው። የሻይ ሰዓታችን ስለሆነ ከአንዲት የሥራ ባልደረባዬ ጋር ሻይ እየጠጣንና ኬክ እየቀማመስን ነበር። ዘቢብ እየተቻኮለ ገባና ቁና እየተነፈሰ ሰላምታ እንኳን በውል ሳይሰጠን ችግር እንደተፈጠረና በቶሎ መሄድ እንዳለብኝ ነግሮኝ እየተጣደፍኩ ወጣው። መኪናዋን ዘቢብ እየነዳ በፍጥነት ወደ ዘውዲቱ መታሰቢያ ሆስፒታል ደረስን። ኢንጂነር መጎዳቱን እንዳወቅ ልቤ ልትወጣ ምንም አልቀረኝም። ዶክተሮቹ ይሯሯጣሉ፣ ነርሶቹ ደጃፉን አንቀው ይዘው ሰው እንዳይገባ ይከላከላሉ። እንደ እብደት እያደረገኝ እግራቸው ላይ ወድቄ አይኑን እንኳን እንዳየው እንዲፈቅዱልኝ ተማጸንኩ። ሆኖም ግን አልቻልኩም። አስቸኳይ ቀዶ ጥገና ላይ ስለሆኑ መግባት አይቻልም ነበር። ምላሻቸው ከእርሱ ጋር የተጎዱት ሰዎች 2 መሆናቸው ታወቀ። የአንደኛው ሚስት እንደኔ አቅመ ቢስ ሆና ጸጉሯን እየነጨች ትጮኻለች። ዘመድ ወዳጅ ባልንጀራ እየመጣ ነው። የሆነው ሆኖ ውጤቱ ወዲያው ታወቀ። የራስ ቅላቸው ስለተጎዳ ቀዶ ጥገናው በመካሄድ ላይ እንዳለ 3ቱም ለህልፈት ሊበቁ ቻሉ። 2 የኢንጂነር ረዳቶች ሲሆኑ አደጋው የደረሰው አንድ በመሃል ከተማ በመሰራት ላይ ያለ ህንፃ የመጨረሻው ፎቅ ድምድማት ተመልክተው ሲወርዱ ከአሳንሰሩ ያፈተለከ ክብደት ላያቸው ላይ ስለወደቀ ነው። ነገሩን ባላስታውሰው ደስ ባለኝ ነበር። እንደ እንቁላል አስኳል መፍረጣቸው ትዝ ባለኝ ጊዜ ሁሉ ይሰቀጥጠኛል። ትዕይንቱን እያነሳውና እየጣልኩ አንዴም እንደ አብሿም ብቻዬን መለፍለፍ ጀማምሮኝ ነበር። አዎ የምወደው ባለቤቴን አጥቻለሁ። ከሁሉም የሚታወሰኝ ጥንካሬውና ጽናቱ ነው። ሰውነቴን አጥብቆ ሲይዘኝ ይሰማኝ የነበረው ወደር የለሽ ደስታ ገና ወደ ማብቂያው ሰዓት ገንዘብ አበድሪኝ ከሚል ሞገስን ከመሰለ ወንድ እንደማገኘው ሆዴ ያውቀዋል። እፎይታና ደስታ ዳግም እንደማይቀርቡኝ ተረድቻለሁ። በሐዘኔ ወራት ትዕግስትና ባለቤቷ ሙሴ እንዲሁም ዘቢብ አባዬም እየመጡ ያጽናኑኝ ነበር። ሞገስም መቀራረቡን የጀመረው ከዛ ጊዜ ወዲህ ነው። ነገሩ ሁሉ አልጥምሽ ካለኝ ውሎ አድሯል። ትልቁን የኢንጂነር ፎቶ ከመኝታ ክፍላችን አጠገብ ካለች ትንሿ ቤተ መጽሐፍ አስቀምጫለሁ። ዙሪያው በባለ ህብረ ቀለማት አናሳ አምፖሎች ከብቤ ከስርም ባለ ዘርፍ ቅጠልያ ሐር ዘርግቼ ጥቁር ነጠብጣብ ላዩ ላይ አኑሬ አረንጓዴ ትኩስ አበባ ከጓሮ ቀጥፌ ከልጆቼ ጋር እንዘክረዋለን። በተቀሩት ክፍሎች ግን ሳሎን ካለው ፎቶ በስተቀር የእሱ የሆነ ነገር ሁሉ ቁም ሳጥን ከትቻለሁ።
ከቅርብ ጊዜ ወዲህ የዘየድኩት ነው። ልጆቼም ሆኑ እኔ ከመጠን ያለፈ ማዘን እንደሌለብን እነ ትዕግስት ይመክሩናል። ስለ መለያየት ማወቅና በአሰቃቂ ሞት መለያየት አንድ አለመሆኑን ያ የደረሰበት ብቻ በትክክለኛ መነጽር እንደሚያየው አሳምሬ ባውቅም ምክራቸውን ለመቀበል ጥረት አደርጋለሁ። ከኋላ አደር በማላውቀው ሁኔታ ሐዘኑን ላላ አድርጌ መሄድ ጀምሬ ነበር። ያልታሰበው የአባቴ ሞት በመታከሉ ነው እንደ አዲስ አገርሽቶ የቆጠቆጠኝ። ያም ቢሆን ግን የበሰበሰ ዝናብ አይፈራም እንዲሉ አሁን በአንድ መልኩ ለነገሮች ይህን ያህል ደንታ የለኝም። ላንቃዬ እስኪሰነጠቅ ብጮህ፣ ክንዴ እስኪዝል ብቀዝፍ፣ እግሬ እስኪነቃ ብጓዝና ዓይኔ እስኪፈዝ ብቃኝ ኢንጂነርን የሚተካ አገኛለሁ ማለት የእናት ጡትን ዳግም እንደ መከጀል ነው። ቆዳው ሞኝ የሚመስለው ሞገስ ከባለቤቴ ሞት አንስቶ ወጣ ገባ እያለ ተቀራርቦኛል። እኔም የፊት ትምህርት ቤት ባልንጀራዬ ስለሆነና ሊቀራረብ ሲፈልግ ማስከፋቱ ተገቢ ያለመሆኑን አመዛዝኜ በድርብቡ ይዤዋለሁ። ሞገስ ወፍራም ሲሆን የኢንጂነር ተገላቢጦሽ ልፍስፍስ ቢጤ ነው። ብዙ ጊዜ መሳቅና ቀልድን ያዘወትራል። ሁለቱ የፊት የላይኛው ጥርሶቹ የበለዙ ናቸው። ምክንያቱም አንዴ እንደ ቀልድ ብጠይቀው የናዝሪት ልጆች ይኸው ነን፣ ሐኪሞች ከውሃው ነው የሚሉን ሲል ይመልስልኛል። ቁመቱ ረጅም ሲሆን ጣቶቹ ትላልቅ ናቸው። መነጽር ማድረግና ማፏጨት ያዘወትራል። በአባቴ ቀብር ጊዜ የቤተኛ ያህል ተቀራርቧል። በሌላ መልኩ ግን ከባላገራችን ከተማ ጋር ግንኙነት አላቸው የሚል ጭምጭምታ በመስማቴ ጥርጣሬም አለብኝ። ብርድ በመሆኑ ወፍራም ሻይ ቴቱ አቅርባልን በትልልቅ የጃፓን ፍንጃሎች እየጠጣን ላቀረበልኝ የገንዘብ ጥያቄ ፍትልትል ያለ መልስ ሰጠሁት። በእውነት ለመኪናው ማሰሪያ ለመፈለጉን ልቤ ያውቀዋል። እኔ ደግሞ ካለ ጸባዬ መታለልን አልፈልግም። ሰው እንደ ሞኝ ልብለጥሽ ሲለኝ እልህ ይዘኛል። ደህና መኪና እያሽከረከርክ የምን ማሰሪያ ነው ብዬ ነበር ጥያቄውን በጥያቄ እንደ ዘበት የመለስኩለት። ፊቱ ላይ ፍርሃት እየተነበበ ካለሽ ነው እኮ የጠየቁሽ፣ ብዙም አትቸገሪ በማለት አስተዛዘነ። እስከ ደሞዝ ተጠቅመህባት በኋላ ልታሰራት ትችላለህ። አየ፣ ከፋዘር ሞት በኋላ ስጋት ይሰማኛል። ለጊዜው ገንዘብ ላውጣ አልፈልግም። ሐሳቤን ተረዳሃል? እድሜም ጤናም ካለ ወደፊት ብዙ በረከት ከፊት ለፊታችን ተዘርግቷል ብዬ በሽንገላ አንደበት መለስኩለት። እንደዚህ አይነቱ ያልታሰበ ገንዘብ ነክ ጥያቄ ይዘው ለሚመጡ ሰዎች አፋጣኝ ምላሽ መስጠት ያስቸግራል። አስበውበት አቅደው ሰልቀው ነው የሚመጡት። ተጠያቂ ወገን ግን ዱብ እዳ ስለሚሆንበት ኋላ ላይ ያልታሰበ መቃቃር ይፈጠራል። የጭውውታችንን ርዕስ ለመቀየር ወደ ስልኩ አመራሁና ከቤታችን አጠገብ ካለው ግሮሰሪ ደወልኩ። ምን ልዘዝልህ ሞገስ አልኩት ማነጋገሪያውን በመዳፍ ያፍኜ። ኢየሩስም ወደ በረንዳው ሄዳ ፍቅርተ ብቻ ነች አሁን ከሱ ጋር ያለችው አለ ያልጠበቀው ጥያቄ በመሆኑ እየተርበተበተ። የምትጠጣውን ስል ደገምኩለት። ቢራ ይምጣልኝ ሲል መለሰና አይኑን ሰበር አደረገ። በአንድ 5 ቢራ አምጪልኝ፣ 2 ለስላሳም ጨምሪበት ካልኩ በኋላ ስልኩን ዘጋሁት። ኢየሩስ እንጨት ላይ ትንጠላጠላለች። ፍቅርተንም ስለጠቀስኳት ወደ እሷ ወጣች። እኔና ሞገስ ነን ሳሎን ያለ ነው። ለስላሳው ሙዚቃ መንቆርቆር ጀምሯል። ጆሮ ጠላዡ ሳይሆን ልብ ውስጥ ገብቶ ከሐሳብና ከጭንቀት ከሌሎች የአይምሮ ጉድፋ ጉድፍ ነፃ የሚያደርገኝ ስለሚመስለኝ ለስላሳውን እወዳለሁ። የፀሐይ ግሮሰሪና ቤቴ ጆሮ ለጆሮ ስለሆነ ልጅቷ በፕላስቲክ ዘንቢል ይዛልኝ መታ በሽንጣም ብርጭቆዎች ቀድቼ ያቀረብኩት። እነ ኢየሩስም ለስላሳቸውን እንዲጠጡ ወደ ቴቱ መራኋቸው። ጠንካራ መጠጥ አልጠጣም። ሆኖም ከቢራ ጠላ ይጠቁራል ስለሚባል ሳላበዛ ጎነጫለሁ። እሱንም ቢሆን ተጋባዤ እንዳይታዘበኝ ያህል ነው። ቢራ ሽል ያፋፋል ይባላልና። ከጥቂት ሰዓታት በኋላ ዘቢብና ትዕግስት እንዲሁም ሙሴ እንደሚመጡ ተቀጣጥረናል። ሞገስ ግን ቀጠሮ አያሻውም። በፈለገው ጊዜ መጥቶ ተጫውቶ ከመሸበትም አድሮን የሚሄደው። ላይብረሪም እየገባ እንደ ማንበብ ይላል አልፎ አልፎ። ሰንበት በመሆኑ ዶሮ ታርዶ ተሰርቶ ለምሳ መድረስ ያለበት የተለመደ የማዕድ መመሪያዬ ነው።
የይቅርታ መንፈስ እንዳረበበበት ከሞገስ ጋር እየተጨዋወትንና እየጠጣን እንዳለ ድንገት ለመሄድ ተነሳ። ቆይ እንጂ ምሳ በልተህ ትሄዳለህ አልኩት። እኔም ከቅምጤ እየተነሳው ምን መሰለሽ፣ አሁን ቤት የምደርስበት ጉዳይ አለ፣ ማታ ተመልሼ ይመጣሉ አለ በተሳሰረ አንደበት። ቢሆንም ትደርሳለህ አልኩና ወደ ማጀት ፊቴን በማዞር እቴቱ ብዬ ተጣራው። አልደረሰም እንዴ ስል ጠየቅኳት። ገና ነው እትይ አለችኝ በረጋ አንደበት። ደህና ብሎ አቋረጠ ሞገስ። ዲና ምን ነካሽ? እንደ እንግዳ አታግደርድሪ፣ ማታ እመጣለሁ አልኩሽ እኮ አለና ጨብጦኝ እነ ኢየሩስንም ተሰናብቷቸው እንደ አውራ ዶሮ እየተርገፈገፈ ወደ ቤቢ ፊያቱ ተራመደ። ካነጋገሩም ሆነ ከድርጊቱ ቅሬታ እንዳለበት ግን ግልጽ ሆኖልኛል በገንዘቡ ጉዳይ። በእርግጥ አፍ አውጥቶ ሲጠይቀኝ የመጀመሪያ ጊዜው ነው። ምናልባት አስቀይሜው ከፍቶት መሄዱ ይሆን በማለት ራሴን እየጠየቅኩ ወደ ቤት የገባው። ቸግሮት ሊሆን ይችላል አልኩኝ ደግሜ ቴፑን ዘግቼው። ብሰጠውስ ምን ያህል ይጠይቀ ይኖራል? የመኪና መለዋወጫው እኮ ዋጋው ጣሪያ ላይ ደርሷል። እንደዛ ሞላጫ ቢሰራኝስ አልኩና ከኔና ከኢንጂነር ጥቂት ብሮችን ተበድሮ የውሃ ሽታ ሆኖ የቀረውን ጎረቤቴን አሰብኩት። ስለ ወንዶችና ስለ ገንዘብ ያለኝ አመለካከት የተያያዘ እየሆነ መጥቷል። አንዳንድ ወንዶች ሴትን በተገላቢጦች ለገንዘቧ ሲሉ እንደሚቀርቡ አሳምሬ ያውቃለሁ። በዚቹ በባለ ግሮሰሪዋ በፀሐይ ላይ እንኳን ብዙ ነገር እንደደረሰባት አጫውታኛለች። ቀትር ላይ እንደ ልማዷ ወደ እኔ ጎራለች። እነ ዘቢብ ለምን እንደዘገዩ ሳወጣና ሳወርድ እንደ ሁኔታዋ የሰኔ ጀንበር ድንገት ብቅ ትላለች። ልዩ ደስታ ተሰማኝ። ጭር ሲል አልወድም። እንደ አራስ አጠገቤ ሆኑ ያሰኘኛል። ፀሐይ ጠየም ያለች፣ ሰውነቷ ፈርጣማ፣ የደስደስ ያላት ሳቂታ ሴት ነች። ቁመቷ ልከኛ ሆኖ ፈራ ያለ አፍንጫ አላት። ገና ከመግባቷ ቤቱ ይደምቃል። አፏ እንዳመጣላት ስለምትናገርና ስለምንም ነገር ስለማይገዳት ደስ ትለኛለች። በሐዘኔ ወራት የጎረቤት ማጽናኛዬ ነበረች። አይ ዲና አለች ገና ከመድረሷ። ቀኝ እጇን አፏን ይዛ ፈገግ እያለች፣ ፍቅርተም ቀሚሷን ይዛ ከተል ብላታለች። በቃ እንዲያው ለጥ ብቻ ነው። ምን ነው ትላንትና ትዕግስት ትመጣለች አላልሽኝም ነበር? ይሄ ሁሉ ቢራ ደግሞ ለማን ነው ስትል የጥያቄውን ማዕት አወረደችብኝ። ሞገስ መጥቶ ነው። ባክሽ እነሱም ዘገዩ አልኳት ጋደም ካልኩበት ፎቴ ላይ ብድግ እያልኩ። ቁጭ በይ ብዬ ወደ ፎቴው አመለከትኳትና እቴቱ ስል ተጣራው። ምን ልታደርጊ ነው? ኧረ እኔ እሄዳለሁ ብላ ከተግደረደረች በኋላ አረፍ አለች። ቡና ካለ አምጪልን አልኳት ከመድረሷ። ይህንንም አነሳሹ ብዬ ወደ ቢራው ጠርሙሶች አመለከትኳት። ግን ይሄ ሞገስ የት ነው የሚሰራው ስትል እንደ ዘበት ጠየቀችኝ። ምን ነው አልኳት ግንባሬን ቋጠር አድርጌ። መምህር ነው እንደምታዩ፣ መቀራረቡን ጨማምሮታል። ንግግሬ ጥርጣሬ ቃና ነበረበት። ጣቷ ላይ ባለው ጉልላት የሚያክል ወርቅ ጠረጴዛውን እየቆረቆረች እንዲያው ዝም ብዬ ነው። ወንዶችን ሳያቸው ጥሮቹ ከመጥፎቹ በቶሎ ስለማይለዩልኝ ያደናግሩኛል። ከዛ ብዙ ገንዘብ ከበላኝ ሰውዬ ጋር 1-2 ቀን እኔው ግሮሰሪ ስላየሁት ነው እንጂ ሌላ አይደለም አለችኝ። ያ ያለችውን ሰውዬ ያውቀዋለሁ። የቀረበልኝም ቡና ፉት እያልኩ ሰው ሁሉ በተለይ ወንዱ በገንዘብ ዙሪያ ምህዋሩን ካስተካከለ ቆይቷል። ግን የዚህኛው ቆሎ ከሚያጓርስ ፍቅር የሚያልፍ አይመስለኝም አልኳት ነገር ሳላበዛ። የፍቅርተን ጸጉር ደበስበስ እያደረገች እኔ ምለው አለች ሰውነቷን እንደ መናጥ እያደረገች። በመጀመሪያ እንደ ውሻ ጭራቸውን ሸጉቦ የገቡና ገንዘብሽን አደፋፍተው ሲያበቁ ውልቅ ብሎ ይቀራሉ። ዲናሞች የድሮ ወንድ ቃሉን አያጥፍም። የአሁኖቹ ምን ነው እንደ ፈሳ ሽንኩርት ተልሞሰሞሱ አለችኝ በሳቅ። ኦ እንግዲህ ሰውዬን አትነካኪው አልኳት ካንገት በላይ። ጓደኛዬ ነው እንጂ ሌላ አይደለንም እኮ። ደግሞም ሸማ በየፈርጁ ይስተካከላል ተብሏል። ስለዚህ በዘዴን የሚይዘው እሱስ ሲሆን መቼም አንቺ ፈረንጅ ቀመስ ነሽ። በዚያ ላይ የተንቀባረረ የመንግስት ስራ አለሽ። በተጨማሪም በትዳርሽ ላይ ኢንጂነር ነብሱን ይማረውና ብዙ ነገር አስተምሮሻል። በዋና ነገር አትሳሳችም
ግን ካንቺ ባላውቅም የአሁን ዘመን ወንድ አትመኝ። ፊቷን ጨፍገግ አድርጋ ራሷን መሬት ላይ እየወዘወዘች ንግግሯ ከልቧ የመነጨ ምሬት መሆኑን ያንጸባርቃል። ቡና ጠጥታ ብድግ አለችና ከተንጠራራች በኋላ እንግዲያው እኮ ካንቺ ጋር ጎራ ብዬ ወደ ላይ ቤት ልዘልቅ ነበር አመጣቴ። ችኩል ብያለሁ። አሮጊቷን እየደቋቆሳት ነው። ሄጄ ጠይቃታለሁ። የዛን ዘመን ግጣ በልታ በሰው ጊዜ ላይ ሙጭጭ። ኧረ ሽንቴ ፀሐይ እግዚኦ! ቀኑ ደግሞ ጨፍግጎታል። ቅድም ፀሐይ ብቅ ብላል ነበር እንዴ? አይ አዲስ አበባ ሰኔ በይ እንግዲህ እያለች ተነሳችና ወደ ቴቱ ዞር ብላ የዘወትር ቀልዷን ጀመረች። ቴቱ ያንን ሹፌር ታውቂው የለ አለችና እየሳቀችባት ማህተመ ድንግልና ካላት ለአንድ አዳር 1000 ብር ሰጣታለሁ ብሎኛል። ስለዚህ አንዴ በውድቅት አጥር ዝለይና ነይለት አለቻት። እኚህ ሴትዮ በማለት እቴቱ አፏን ይዛ ወደ ማጀት አዘገመች። እኔ እህቴን ድል ያለ ሰርግ አስደግሼ ካልሆነ በስተቀርማ እንደዚህ በክሽክሽ አልሰጥም ስል መለስኩላት። የአገሯ ልጆች እንደሆኑ እኔ ጋ ሞልተዋል። ለምኑ ብለሽ ነው? ነይ እስቴ እኔ ፍቅር አለችና ፍቅር ተናገላብጣ ከሳመቻት በኋላ እየተንጠራራች ዳሌና ሽንጧን እያደባበሰች ወጣች። መቀመጫዋን እያሞላደለች የዚህን ዘመን ወንድ አትመኝም ያለችው አነጋገር መልሶ መላልሶ በጆሮዬ ያስተጋባ። ምንም እንኳን በትምህርትና በሌሎችም ዘመን አመጣሽ ስልጣኔዎች ከሷ በበልጥም በማህበራዊ አኗኗር በልምድ እንዲሁም በእድሜ ከኔ የላቀሽ በመሆኗ ለአነጋገሯ እውነተኝነት ቅንጣት ታህል ጥርጣሬ የለኝም። ሰው በተለያዩ መንገዶች እንደሚማር አውቃለሁ። ከተፈጥሮ፣ ከልምድ፣ በሕይወቱ ላይ ከሚደርሰው ነገር እንደ ትዕግስት ትንታኔም ከሰብአዊ በላይ ከሆነ መለኮታዊ እውቀት በክፍል ውስጥ ተቀምጦ በሌሎች ላይ ከተፈጸመው ታሪክ ይማራል። ግን ችግሩ ባካበቱት እውቀት ራስን መምራት ከባድ መሆኑ ነው። ፀሐይ በሐሰት ያልተለበጠ እውነት ተናግራለች። ለማስመሰል የተኳኳለ አይደለም። የነባራዊው ዓለም ገጽታ የሆኖ ሳለ እያዩና እየሰሙ ራስን በይሉኝታ ብቻ መሸንገል ከታላቅ አዘቅት ይጥላል። ለእውነተኛ ፍቅርና ትዳር ሳይሆን በየዋኋን እንስት ትንቡሼ ገላ ላይ እንደ መዥገር ተጣብተው ደም የሚጠቡ ወንዶችን ለማራገፍ ይሉኝታ የለኝም። አሁን በገንዘቤ ካላወቅኩበት ኋላ እንደተለበለበ ግንድ መለመላይም ብቀር ዞር ብሎ የሚያየኝ አይኖርም። እርግጥ ገንዘብን እንደ ጣዖት ላመልከው አልሻም። ሆኖም ግን በዱር የሚኖር ባህታዊ እንኳን በገንዘብ ላይ ያለው አመለካከት አጠራጣሪ ይመስለኛል። ገንዘብን መውደድ አንድ ነው፣ በእስራት መጠቀም ደግሞ ሌላ ነው። እንደ እውነቱ ከሆነ እንደ ድህነት የምፈራው ነገር የለም። ድሃ አዲስ ጓደኛ አያበጅም ይላሉ ፈረንጆች። ድሃ ቢናገር በዓመት ያውሬት ብለው አበው። ስለዚህ ለልጆቼም ብልጽግና እንጂ ድህነትን ላወርሳቸው ፈጽሞ አልሻም። ከ2 ዓመት በፊት አንድ የዩኒቨርሲቲ መምህሬ የማስተማር ግዳጁን ፈጽሞ ወደ ሀገሩ ሲመለስ የፈለግሽውን ሁኚ ግን ድሃ አትሁኚ ነበር ያለኝ። እስከ መጨረሻው አረሳውም። ሰው እንዴት እንደሚደሄ ለማስተንተን ግን ብቃቱ የለኝም። እንዲያውም ግን አንድ ቀን ከትዕግስት ጋር ስለ ድህነት ስንጫወት ድህነት እርግማን ነው ያለችኝ ይታወሰኛል። ባይገባኝም አንዳንድ ትምክተኛ ወንዶች በሴቶች ላይ የጭቆና ድባባቸውን ለመዘርጋት ዓይን አውጥተው እንደሚቀርቡ አውቃለሁ። ጠንክረው ከተጋፈጧቸው ግን ሊረቱ እንደማይችሉ አልጠራጠርም። የተተበተበብንን የሴቶች የበታችነት ስሜት ከአይምሮዬ ጓርፌ ካወጣው ቆይቻለሁ። ማንም ተነስቶ ለጥ ቀጥ አድርጎ እንዲሰለጥንብኝ ከቶ አልሻም። ሰውነቴን እንደ መጫጫን ብሎኛል፣ ከብዶኛልም። እድምተኞቼ እነ ዘቢብ በጣም ስለዘገዩ ይህንንና የመሳሰለውን እያሰብኩ ፊት ለፊቴ የተሰቀለውን የግድግዳ ሰዓት እየተመለከትኩ ፀሐይ ከሞገስ ጋር ይጠጣ ነበር ስላለችኝ ሰውዬ እያውጠነጠንኩ እንደ ጉልቻ ይዞኝ ብስ አለ።